ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ቆይታችኋል? የወጣቶች ፕሮግራማችን እነሆ አሁን ጀምሯል። የዛሬ እንግዳዬ መጋቢ ነው። በወጣትነቱ ለጌታ ሙሉ ጊዜውን የሰጠ በብዙ ትማሩበታላችሁ ትጠቀሙበታላችሁ ብዬ ያሰብኩትኝ ኢዮስያስ ነው። ከአንድ መጣ። እንግዲህ ተመልካቾቻችን ፕሮግራሙን የመራው አብራችሁን ቆየውን የሩታ ቁጅራ ነኝ። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆየሽ። እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ልትሆን ፈቃደኛ ስለሆን ከልብ አመሰግናለሁኝ አስቀድሜ። እቺን ተባረኪ። አሜን። ኢዮስያስ እንግዲህ መጋቢው ኢዮስያስ የተወለደ የታደገ አስተዳደግ ሁኔታ ምን ይመስላል? የተወለድኩት እዚሁ አዲስ አበባ ነው። ቤተሰቦቼ እዚሁ ነው እነሱም ተወልደው ያደጉት እና በተለምዶ ወደ ዘነበወርቅ አካባቢ ወደሚባል አካባቢ ነው። እዛ ነው ተወልጄ ያደግኩት። አስተዳደጌ ትንሽ ለየት ይላል ይመስለኛል። ያው ሁለቱም የመጀመሪያ እናቴ የመጀመሪያ ናት ለቤተሰቧ። አባቴ መጀመሪያ እንኳን ባይሆን ትንሽ ከእናቱ ጋር የጠበቀ ሪሌሽንሺፕ ስለነበራቸው እኔ ደግሞ የመጀመሪያ ልጅ ስለነበርኩኝ በብዙ ተከብቤ ነው ያደግኩት። እናቴ እህቶች ስለነበሯት እህቶቿም እኔ ለመንከባከብ እኛ ቤት ይመጣሉ። አያቶቼም አሉና በብዙ ከበባ ነው መሰለኝ ያደግኩት። እንደዛ ነው አስተዳደጌ የማስታውሰው። ያው ትንሽ አስቸጋሪም ልጅ ነበርኩ ይመስለኛል። በጣም ፈጣን፣ ከዛን ብዙ ያጠፋ ምናምን። ከዛ ደግሞ ትምህርት ቤት ሄዶ ቁጭ ብሎ የማይማር ቆሞ የሚማር እንደው ወላጅ ምናምን ሳመጣት እዚህ ላይ እናቴ ስትነግረኝ ቁጭ ብዬ አልማርም ብዬ ምናምን ወላጅ ምናምን ሳመጣት እዚህ ላይ ኦኬ። ሙሉ ክፍለ ጊዜው ነው? አዎ፣ 7ቱንም ፔሪድ ቆሜ ነበርና ማሳልፈው እና እንደዛ አይነት ነው። እና ፈጣን አስቸጋሪ ልጅ እንደነበርኩ ይነግሩኛል። አያቴም ወደ ጌታ ሄዳለች አሁን። ከሷ ጋር ስንጫወት ከእናቴ ጋር ስጫወት እንደማስቸገር ፈጣን እንደነበርኩ፣ ያው ፍጥነቱ ለትምህርትም ለምንም ቢሆንም እንደዛ አይነት አስተዳደግ ነበረኝ። የመጀመሪያ ልጅ መሆን አለ፣ ከዛን ብዙ እንክብካቤ አለ። እንደዛ ይመስለኛል ሰብሰብ ሳረግ ቆመ የምትማረው። ኦኬ። ምክንያቱም ታስታውሰዋለህ? ያው እንትን ነው ሃይፐር መሆን መሰለኝ፣ በጣም ይሄ አክቲቭ መሆን መሰለኝ ይመስለኛል። እና አሁን ፊቴ በጣም ጠጋ ብለሽ ብታዩ ብዙ ቁስሎችን አሉት። ምንድነው በቃ ወድቃለሁ፣ ጣላለሁ ከሰው ጋር ምናምን ደፋር እንደዛ ነገር ነው። አይ ቲንክ አባቴም እንደመሰለኝ እንደዛ እንደሆነ ያደረገኝ ይመስለኛል። እንደዛ አይነት አስተዳደግ ነው። ቀልቃላ ከሚባሉ ልጆች መካከል ነበርኩ። ክላስ ሁኔታ እንዴት ነው? ያው በልጅነቴ ትንሽ የሚሞክር አይነት ልጅ ነበርኩኝ። ኋላ ያው እያደግኩ እያደገ ጥሩ የሆነ የመጣ አሁን ባለሁበት ሁኔታ እንግዲህ ማስተርሴን ለመማር እየሞከርኩ ነው፣ በቲዮሎጂ ማለት ነው። ሁለተኛ ማስተርስን ማለት ነው? ሁለተኛ ማስተርስ ነው። ኤምኤ እና ቢኤን ከኮሜርስ ወስጃለሁ። ከዛን ዚሲር ደግሞ ክርስቲያን ኤዱኬሽን ቢቲኤች ከኢቲሲ ተምሬ ጨርሻለሁ። አሁን የገስት ለመማር እየሞከርኩ ነው። እዛ ላይ ያሉት ደስ ይላል በጣም። ለትምህርት ያለክ ልብ ሰፊ ነው። በጣም የምወደው ነገር መማርና ማስተማር ነው። እና ለዛ ነው መጋቢ እንድትሆን አንድ የገፋፋ ነገር። ስራዬም ለዛ ስለሆነ ስራዬም ማስተማር ነው። ህይወቴም መማር ነው። አብዛኛውን ጊዜ በትምህርት ነው ያሳለፍኩት። እና አሁን ለትንሽ ጊዜ አሁን በተለይ ክላስ ኢቲሲ ልንጨርስ ስንል አንድ ኮርስ ነበር የምንወስደው እና ብዙ ከትምህርት ጋር ኢንጌጅ አላረኩም። እና ሰሞኑ ክላስ ውስጥ ገብቼ ኢንጆይ ያለ ሳቲስፋክሽን መምጣት ሲጀምር ምንድነው ብዬ ለሚስቴ ሄጄ ነገርኳትና አይ ቲንክ መማር ወዳለሁ አልኳት። ድሮም እላለሁ መማርና ማስተማር በጣም ወዳለሁ እና ጥሩ ነው መማር፣ ጥሩ ሰው መስማት ያስደስተኛል።
እውነት ነው። ደስ ይላል። በጣም ትልቅ ልብ ነው። ልብ ይጠይቃልና እና እንግዲህ ትዳር እንዴት ነው? ሞቅ እያለ ነው ወይ? አዎ ሞቅ እያለ ነው። ትዳር ጥሩ ነው፣ እግዚአብሔር ይመስገን። እንደውም አጠገብ ያሉኝ ሰዎች ቀድማችሁ ብትነግሩኝ ጥሩ ነበር፣ ቀድሜ ያገባ ነበር እያልኳቸው ነበር። እና ጥሩ ነው፣ እግዚአብሔር ይመስገን። እንጆይ ታደርጊዋለሽ በጣም እያንዳንዱን ሀሳብ የምታማክሪው ሰው መኖሩ፣ ጫማውን የቱ ጋር ላድርገው፣ ማንኪያውን የቱ ጋር ላድርገው እያለሽ ኤቭሪቲንግ ዲስከስ የምታደርጊው ሰው መኖሩ፣ ኮንሲስተንትሊ ጸባይሽን ችሎ ጥንካሬሽንም ጉድለትሽንም አውቆ ይሄ እንትን ነው። ይሄ አሁን ለምሳሌ በሪሌሽንሺፕ ውስጥ ካለው የሮማንስ ባለፈ አብሮ የመኖር ደግሞ ሌላ አይነት የፍቅር አይነት አለ እና እሱን ኢንጆይ ታደርጊዋለሽ። ብዙ ጊዜ ሰዎች ሳያገቡ በፊት የነበረው አይነት ሮማንስ ትዳር ውስጥም ይቀጥላል፣ ግን ሌላ አይነት ደግሞ ሌላ አይነት ቨርዥን አለው፣ ሌላ አይነት እይታ፣ ሌላ አይነት ጣዕም አለው እና በዛ ኢንጆይ ያደረኩት ነው። ትንሽ ቢሆንም ገና ዓመትም አልሞላም። እንግዲህ እስካሁን ጥሩ ነው። ግለቱ ላይ ነው፣ ሀኒሙን ላይ ነው እስካሁን። እስቲ ስለ ባለቤትህ እናውራና ያገኘህባትን አጋጣሚ፣ እንዴት ወደ ትዳር መጣችሁ? የወጣቶች ፕሮግራም ነው እና በዚህ ወጣትነት ማግባት ምን ብታረግ ነው ያስወሰነች? የኔ ሚስት ሳምራዊት አብደላ ትባላለች። እንደ አጋጣሚ ሆኖ ድሮ ህፃን እያለንም እንተዋወቃለን። በጣም ቢገርምሽ ህፃን ሆነን በቃ አንደኛ ክፍል ሆነን እሷ የአክስቴ ጓደኛ ልጅ ናት። እዛው አካባቢ ደግሞ እኔ አያቶቼ ሰፈር ናትና ድሮ ከሩቅ እንተዋወቅ ነበር። ኋላ አዲስ አበባ ዩኒቨርሲቲ ኮሜርስ እሷ ገብታ እኔ ደግሞ አይ ቲንክ ኦልሞስት ያኔ ሃይ ስኩል ነበርኩ መሰለኝ 12ኛ ክፍል ሴንት ጆሴፍ ነው የተማርኩት እና በዛ መካከል አይ ቲንክ በቴሌግራም ምናምን ነው መሰለኝ ድሮ ስለምንተዋወቅ ኮንታክቱ ሲመጣ ሰላም ተባባልን። ከዛ ትንሽ ዴት ነገር አደረግን መሰለኝ፣ ግን 1-2-3 ወር ቆየን። እኔ ያው ያኔ በጌታ አልነበርኩም፣ ማለት በጌታ አልነበርኩም ስልሽ ያው ብዙ ባክ ያደረኩበት ጊዜ ነው እና ያው ወጣትነቱም አለ ምንም አለ። ግን ምንድነው እሷ ማንም ጠይቁኝ ያቅም ይሄ ጥያቄ ጥሩ ጥያቄ እና እሷ አይ ቲንክ ከቤተሰብ አንድ ያጣችው ሰው ነበርና እያወራን አንድ ቀን አለቀሰች። እኔ ደግሞ ላይፍ ሴት ልጅ ስታለቅስ አይቻላቅም። አይ ቲንክ ያኔ ነው መሰለኝ የወደድኳትና አሳዘነችኝ በጣም። ከዛ በኋላ ያው ተለያይተንም ቢሆን ፊሊንጉ አለ፣ ያው ወጣትነት ስላለ የኔም ሱሱ አለ፣ እሷም ግቢ ተማሪ ናት ምናምን። ኋላ እኔ ኮሜርስ ገባው እንደ አጋጣሚ ሆነው ማለት ነው። ከዛ እዛ ግን ጓደኛ ሆነን ማለት ነው ከ2010 ጀምሮ እና እኔ መልካም ወጣት ሳልሄድ በጣም የሚገርምሽ መልካም ወጣት ሄጄ በሐሙስ ሄጄ ቅዳሜ ያገኘኋት ሰው ነው እና ቅዳሜ አብረን ቸርች ይዛኝ ሄደች። መጀመሪያ ምሳ በጌታ ከሆነ ሰው ጋር ምሳ የበላሁት ከሷ ጋር ነው፣ ሰዎች ቢኖሩ ማለት ነው። ከዛ ግቢ ከገባው በኋላ አብረን ወጣትነቱ ቀጠለ፣ ጓደኝነቱ ቀጠለ። ግቢ ያለ ኖርማል ፍሬንድ ነን፣ ግን ይሄ በደንብ ክሎዝ ፍሬንድ ማለት ነው። ከዛ ያው እንግዲህ 8 ዓመት ሆነ ማለት ነው ከተዋወቅን። ከዛ በላይ 9-10 ዓመት 2010 አሁን 2018 ኦልሞስት 9 ዓመት ማለት ነው። ከዛ አንድ ቀን ለአገልግሎት ወደ ጅማ እየሄደን እናወራለን። አገልጋዮች አሉ፣ ዘማሪዎች ምናምን፣ የሚሽን አገልግሎት ነበርና ተነሳ። ወጣቶች ስለሆንን ይሄ ሀሳብ ተነሳ እና እያነሳን ምንድነው ክርክር የነበረው፣ እግዚአብሔር ለኛ ያላት ያዘጋጃት አለች ወይስ እኛንን ካሉት መካከል መርጠን እግዚአብሔር ያጸናለን? ይሄ ዲቤት ነው። ዘር ሰምዋን ወርስ ደግሞ we pick someone ከዛ እግዚአብሔር ያረግልናል የሚል ነው። እዛ ያው ለሁለት ተከፍሏል። አንዳንዱ እንደዚህ ይባል ነገር የለም፣ እግዚአብሔር የኛን ምርጫ ያከብራል፣ እኛ የመረጥናትን ማለት ነው። አይ ቲንክ ከኔ ደግሞ ጎራ የነበረው ያኔ ትንሽም ቴዎሎጂ እውቀት አለ ምናምን። ዲቤቱ ምንድነው እግዚአብሔር 40-50 ዓመታችንን ዝም ብሎ ለኛ ያሰበልንን እኛ ያሰብነውን አይሰጠንም፣ ስለዚህ እግዚአብሔር ለኛ ያዘጋጃት አለን ወደሚል ሐሳብ እየተነሳ እየተከራከረ መጣ እና በዛ መሃል አንድ ዘማሪ ነበረ። እኔ እኮ እንደዚህ መወዳት ልጅ አለች፣ ግን ያስቀመጥኩትን መስፈርት የምታሟላ አለች፣
ግን እኔ የምወዳት ልጅ ደግሞ በሌላ ህይወት መስመር አለች እና በመሀል ጥያቄ ተጠየቀ። ከዛ ከሁለቱ ምድረጥ ብትባል የቱ ነው መርጠው ሲባል ሁሉን ያሟላችሁ ሳይሆን የምወዳት እመርጣለሁ አለ። ያችኛዋ ልክ ያልሆነ መስመር ውስጥ ብትሆን ማለት ነው። እና ምን አይነት ሀሳብ ተነሳ? ምናልባት እግዚአብሔር የመረጠልንን እያገኘን ያልሆነው እኛ መንፈሳዊ ህይወታችን እንደሚገባ ኪፕ እያደረግን ስላልሆነ፣ ከዛ ኤጓችን ስላለ፣ ከዛ አጋንንት ደግሞ በብዙ መንገድ ኢንፍሉዌንስ ስለሚያደርገን፣ ከዛ ወጣትነቱ ፊሊንጉ ስላለ እነዚህ ነገሮች ሁሉ ተደራርበው እግዚአብሔር ለእኛ ያዘጋጀልንን እንዳናገኝ ሊያደርገን ይችላል የሚል ሀሳብ ተነሳ። በዚህ መካከል እኔ ግን እግዚአብሔር ለእኔ የፈጠራት ማን ነው ብዬ ሳስብ ወደኋላ ተመለስኩና ያኔ በቃ ጌታ በጌታውዬ ጓደኛም ብንሆን ጸልይ ነበር። ጌታ የሷ ሚስት አድርገህ ስጠኝ ብዬ ማለት ነው። ካለቀሰች በኋላ ማለት ካለቀሰች በኋላ ያው እንዳልኩሽ ያኔ ልክ ያልሆነ ህይወት ውስጥ ነበርኩ። ከዛ በጌታ ከመጣሁ በኋላ ግን እሷን ማሰብ ምናምን አለ እና ያው በመሀል አገልግሎትም ሲበዛ ምናምን ኦፕሽን ሲበዛ ብዙ ነገር ማየት ትጀምሪያለሽ። የዛች ቀን ግን ተርኒንግ ፖይንት ሆነች ማለት ነው። ከዛ እዛው ባስ ውስጥ እየሄድን ወደ ጅማ እየሄድን አድራሻውን ቴክስት አደረኩላት፣ ወዲያው መለሰችልኝ። ከዛ በቃ እንደው ሰሞኑ ጥሩ ሁኔታ አይደለም ምናምን አለችኝ። በቃ ስንመጣ ከጅማ እንደመጣን የመጀመሪያ ያገኘኋት እሷን ነው። ከዛ እሷም የመጀመሪያ ቀን ስታይኝ ከረዥም ጊዜ በኋላ የተገናኘነው። ጓደኛ ብንሆንም ይሄ 2 ወር 3 ወር ምናምን እየቆየን ነበር የምንገናኘው። አይ ቲንክ ባሌ ቢሆን ብላ አሰበች ስትነግረኝ ኋላ። ከዛ በቃ ጌታ ረዳን ማለት ነው። ጊዜን በአግባቡ ተጠቀምክበት? አዎ ጌታ ረዳን። እዛን ሳየው ምናምን አገልግሎት እየበዛ ይመጣል። ክፍለ ሀገር መውጣበት ጉዳይ ምናምን ሲበዛ ራስን ሴኪዩር ማድረግ ጥሩ ነው። ከተማው ላይም ካለው መንፈስ አንጻር ምናምን አንቺም ደግሞ እንደ ወጣት ድክመት ምናምን ይኖራል። ስለዚህ ከዛ አንጻር ማግባቱ የተሻለ አማራጭ እንደሆነ አሰብኩኝና አይ ቲንክ ጌታ ያሰበልኝ እሷን ይመስለኛል። እንደዛ ነው እና ጥሩነቱ ጓደኛዬ ማግባቴ ጥሩ ነው። እንተዋወቃለን። ከዛ በኋላ ራሱ አሁን ከጅማም እንደመጣን ጓደኝነቱን የቀጠለው ለ1 ዓመት ከምናምን ኦልሞስት ለ2 ዓመት ጓደኝነቱ ቀጠለና ከዛ ነው ወደ ሪሌሽንሽፕ የገባ ነው። ከዛ ጸለይን። በዚህ ጥቅምት ላይ እንደሚሆን ጌታ ረዳን። ብዙ ቻሌንጆች ነበሩ። ለምሳሌ እኔ በቃ ከወሰንኩ ነው እና ቤተሰብ ያው ከአቅምም አንጻር ካለኝ ከነሱ ካላቸው ከቤተሰብ ኮኔክሽን አንጻር ድግሱ ወይም ሰርጉ ወደዛ እንዲገፋ በብዙ ተከራክረናል። የሰርግ ቀኔ እንዲቀየር 3 ሽማግሌ ተልኮብኛል። እኔ ግን አልሰማም ብዬ እና በቸርች ሰው በብዙ ለማስመከር ሞክረዋል ነው። ከዛ በኋላ ግን ጌታ ረዳኝ በእውነት። እሷን ካገባ በኋላ ብዙ በረከት ወደ ህይወቴ እየመጣ ነው። መጋቢነቱም የመጣው ያው ከእሷን ካገባው በኋላ ነው። ይሄን ይመስላል። ረዘምኩብሽ መሰለኝ። በፍጹም ደስ ይላል በጣም። ይሄ ለወጣቶችም ትምህርት ነው ብዬ አስባለሁ እና እኔም እየተማርኩ ስለሆነ እንደ ምክርም ከተወሰደ ይቻል ጓደኛ ማግባት ጥሩ። ለምን ትዳር የሚጸናው እንትን ላይ ፍቅር ላይ ስለሆነ ሁለቱ መዋደድ ብቻ ነው የሚጠበቅባቸው እና ለመውደድ ደግሞ የምታውቂውን ሰው መሆን አለበት እና ከዛ አንጻር ይሄን ይመስለኛል። በጣም ደስ ይላል። እንግዲህ ስለ ትውልድ አወራን፣ ክላስ ላይ ያለህበትን ሁኔታ አወራን፣ ስለ ስራ አወራን፣ ይህን ሁሉ ስለ ትዳርም አወራን። በዚህ ሁሉ ውስጥ አሁን ወደ ዋናው ፖይንታችን ስንመጣ የተነካክበት አጋጣሚ ምን ይመስል ነበር? በግልክ እግዚአብሔር አንተን ያገኘበት አንዳንድ 2010 መልካም ወጣት የሚረሳ አይደለም። ለብዙዎች ማምለጫ የሆነበት አሁንም ድረስ መልካም ወጣት እንደዛ ነው እና አይ ቲንክ ከዛ በረከት ተካፋይ ሆነ ካንተ እና ምን ይመስል ነበር በግል ለራስህ የገባክ ሰዓት? የዛኔ የገለጽከው አገላለጽ ከውስጥ አይጠፋም። ስለ ኢንፑት ያወራህበት እንትንና ከዛን ጊዜ 2010 የዛሬ 8 ዓመት ማለት ነው እና ምን ይመስል ነበር? እግዚአብሔር እንደነካክ ድጋሚ ወደዛ እንዳትመለስ አድርጎ የነካክ አጋጣሚ ምን ነበር? ለራስህ ክርስቶስ የበራልክ? መልካም ወጣት 2010 ነው። በጣም የሚገርምሽ ያኔ 1ኛ ዓመት ግቢ ተማሪዎች ነበርን። ብዙ ቦታ ይናስቸዋለሁ። ለዚህ የዛን ዓመት ላይ ምንድነው ያሰብነው? ከጓደኞቼ ጋር አሸንዳ ለማክበር ወደ መቀሌ ለመሄድ ነው።
ኋላ ግን እናቴ መልካም ወጣት ስታይ ጥሩ እንደነበረ አየችና እንሂዳለችኝ። ስለዚህ ለእኔ በአንድ ክረምት 2 ከተማ ማየት ጥሩ ነው በሚል መልካም ወጣት ሄድን። ትምህርቶቹ በጣም ጥሩ ነበሩ። ለምሳሌ ስለ ከፍርሃት ነፃ መውጣት፣ ከድባቴ ነፃ መውጣት፣ ከስግብግብነት ነፃ መውጣት የሚሉ ትምህርቶች ነበር በዛ ዓመት 2010 ለኢትዮጵያ አንድነት የሚለው አይ ቲንክ ለኢትዮጵያ አንድነት ወይ ደግሞ ዘረኝነትን እጸይፋለሁ በሚል ነበር። እና ያው ሲያስተምር በጣም ብዙ ነገር ታች ያደርገኝ ነበረ። እኔም የነበርኩበት ህይወት አዲክሽን ውስጥ የገባሁበት ምክንያት አንደኛው ዲፕሬሽን ስለነበረ ነው ብዬ አስባለሁ። እና በተለይ ከድባቴ ነፃ መውጣት የሚለው ከዲፕሬሽን ነፃ መውጣት የሚለው ሀሳብ በጣም ይነካል። ስለዚህ ምንድነው የነበረኝ አማራጭ? በቃ ቁጭ ብዬ መማር ጀመርኩኝ ማለት ነው። ቀን በቀን እየጣፈጠ ይሄዳል። ከዛ አንድ ቀን ያው ምስክርነት ይሰጣል። ምስክርነት ባይዘው ጀስት ከሰዎች ያላቸውን ነገር ከማካፈል ባለፈ ጉባኤ ውስጥ ያለውን ሰው እንደሚነካ ሰዎች ብዙ ጊዜ አስተውሉም። እና አይ ቲንክ የኔ ጓደኛ ሊሊ ትባላለች፣ ዲዲያ፣ እሷ ምስክርነት ትሰጣለች ወጣ እና ምንድነው ብላ የምትናገረው 2000 እቆጥራለሁ ለመተኛት እንቅልፍ እንዲወስደኝ ስፈልግ አይምሮዬን ለማደንዘዝ 2000 በላይ እቆጥራለሁ ምናምን አይነት ምስክርነት ተናገረች። ከዛ በፊትም ደግሞ ከኔ በሱስ የቀደሙ ሰዎች ወጥተው ምስክርነት ይናገራሉ። ሱስ እንደዚህ አሳጥቶኝ ሲሉ የሚሄድበት መንገድ በቃ ኩዌሽን እያደረኩ መጣሁ እና የዛ ቀን ሐሙስ ጠዋት ወይ ማክሰኞ ጠዋት ወይ ሐሙስ ጠዋት ነው ወጥታ እሷ መመስከር ጀመረች። እና ስትመሰክር በቃ በውስጤ ምን አልኩኝ? አይ ቲንክ የሚሄድበት መንገድ ልክ አይደለም ብዬ ተናገርኩ ማለት ነው ለውስጤ። ከዛ በፊት እኔ ለምሳሌ በቃ ሰው ምግብ፣ መጠጥ፣ መጠለያ እንደሚያስፈልገው ሰው በህይወቱ ጭስ ያስፈልገዋል ብዬ አምን ነበር። ለምን? እግዚአብሔር 2 ቀዳዳና 1 ትልቅ ቀዳዳ የፈጠረልን ለአየር ብቻ ሳይሆን ጭስ ስለሚያስፈልገን ነው የሚል አስተሳሰብ ነበር። ስለሽ የሚሄድበት መንገድ ልክ ነው ብዬ አምን ነበር። ግን የዛ ቀን ልክ እንዳልሆንኩኝ ወሰንኩኝ ማለት ነው። አይ ቲንክ በድነታችንም መንገድ እግዚአብሔር የሚረዳን ኃጢአተኛ እንደሆነ ስናምን ነው። ኃጢአተኛ ያላመነ ሰው የኢየሱስን መድኃኒትነት የጽድቅ መድኃኒትነት ለመቀበል አይወስንም። ስለዚህ እዛ ቀን ልክ እንዳልሆንኩ ስወስን አማኒ እየዘመረ 4ኛ መደዳ ላይ የተቀመጥኩት ፎቅ ላይ በቃ የጌታ መንፈስ ኢንካውንተር አደረገኝና የሚሰማኝ ፍቅር ነው፣ ግን ከውስጤ የሆነ ጥላሸት እንደሚታጠብ ይሰማኛል። እና እየታጠበ ወጣ። ከዛን ጸሎት ነበረ፣ ዴሊቨራንስ ጌታ በዛ ውስጥ ማግኘኝ ብዬ አስባለሁ። ከዛ በኋላ በቃ ያቺ ኢንካውንተር ሆነች ማለት ነው። ከኢንካውንተሩ በላይም ደግሞ ከዛ በኋላ ደግሞ የሄድኩባቸው መንገዶች ጥሩ ነው። እግዚአብሔር መንገድ አቅንቶልኛል። ስመለስ ያደግኩባት ቤተክርስቲያን ገነት ቤተክርስቲያን በብዙ ደግነት በብዙ ፍቅር ነው የተቀበሉኝ። እንደውም እንደመጣው ኃላፊነት ሰጡኝ። ከዛ እዛ የነበሩ የወጣት ህብረቶች ነበሩ፣ ከነሱ ጋር ሆንኩኝ። ግቢ ስመጣ የኮሜርስ ሊደሮች ያዙኝ። ከዛ ደግሞ ቸርች ደግሞ ኤፌሶንን ጀመርን፣ የአገልግሎት ትምህርት ጀመርን። ኦልሞስት በቃ ሳምንቱን ሙሉ ኮምፓክትድ ሆነ። ደቀ መዝሙር ለመሆን እንደዛ ይባላል። አንድ ሰው ደቀ መዝሙር ለመሆን 5 አደልት ያስፈልገዋል። እና የኮሜርስ ሊደሮች አሉ፣ የገነት ሊደሮች አሉ። ከዛ በኋላ ደግሞ የቸርች ትምህርት ዮኒ የሚያስተምረን ትምህርት ነበረ። እነሱ አንድ ላይ ሆነው እንግዲህ ህይወት እንድቀጥል ረድተውኛል ብዬ አስባለሁ። ከዛ በኋላም የነበሩኝ ካውንተሮች አሉ። አንዱ ማረሳው አዳር ጸሎት ላይ ሌሊት ሙሉ የነቃቸው መዝሙር የሰማሁበት አንደኛው ማረሳው ኢንካውንተር አለ በህይወቴ። እሱ ደግሞ የበለጠ ክርስቶስን ፍቅር እንዳውቅ ኤክስፒሪየንስ እንዳደርግ አድርጎኛል። መዝሙር ታስታውሳለህ? አድረሰው ቁጥር 5 የመጀመሪያ አልበም የደህንነቴ መደምደሚያ የሚለው መዝሙር ነውና ሰው እነሱ ለሀገር ይጸልያሉ፣ ለቸርች ይጸልያሉና እኔ እዛች ቀን አዳር ጸሎት ሙሉ እሱን መዝሙር ሰምቼ ነጋ፣ እያለቀስኩ ነጋና እሱን ኢንካውንተር አረሳው። እንግዲህ ማዘር ስትናገር ሰምቼ ነበረ የመልካም ወጣት ፍሬ የሚለው ፕሮግራም ላይ እና መጀመሪያ ላይ ልክ እንደወጣክ ወንጌል ስርጭት ነበር መጀመሪያ አገልግሎት ከገነት ቤተክርስቲያን ወጣቶች ጋር ማለት ነው። እና ምን አይነት ማለት እንዴት ድፍረቱን አገኘክ? ይሄ ማለት ለሁሉም ሰው ጥያቄ ነው። ሰው ጀጅ ያደርገኛል ብለህ አልፈራህም ወይ? ሰው ይቀበለኛል ብለህ አልፈራህም ወይ? ማለት አይቀበለኝ ይሆን የሚል ስጋት አላደረብህም? ከእንደገና ደግሞ አደባባይ ወጥቶ እናትህ በደንብ አድርጋ ተናግረዋለች እና
ያን እንዴት ወሰንክ ቀጥታ ወደ ወንጌል ስርጭት ለመውጣት? ምክንያቱም ብዙ የሚጠየቁ ጥያቄዎች አሉ። ከእንደገና ደግሞ የምናያቸው ብዙ ነገሮች አሉ። አሁን አደባባይ ስብከት የሚሰብኩ ሰዎች፣ ወንጌል ስርጭት ላይ የሚሰሩ ሰዎች እና ያ ነገር ስጋት አልሆነብህም ወይ? ድፍረቱ እንዴት አገኘው? ይሄ የወንጌል ስርጭት አገልግሎት በራሱ ለየት ያለ ጉዳይ አለው። የዛን ጊዜ ያው እንትን ነው ባይ ዘ ዌይ እንደውም ሰው አይ ቲንክ እኔ ሐዋርያው ጳውሎስም እንደዛ እኮ ነው። አይተሽ ከሆነ ሐዋርያት ሥራ ምዕራፍ 9 ላይ ወዲያውኑም ስለ ክርስቶስ መስበክ ጀመረ ነው የሚለው። የመጀመሪያ ለምሳሌ አሁን እሳት አሁን ቢነካሽ አንቺ ምንድነው ትጮያለሽ? ቀስ እያለ የሞቀሽ ሙቀት ከመጣ ቀስ እያለሽ ነው ሞቀኝ የምትይው። ግን እሳት የነካው ሰው የሆነ ነገር የነካው ሰው ዝም ማለት አይችልም። አይ ቲንክ ሪፍሌክሽን አክሽን ነው እና ያ የነበረውን ፍቅር ሰዎች እንዲገባቸው ከመፈለግ አንጻር። ግን እንዳልኩሽ ደግሞ የገነት ቤተክርስቲያን ወጣቶችም በእውነት በብዙ ረድተውኛል፣ ነገሩን ማመቻቸት ምናምን ነው እና ያው እኔ አንቺ ያገኘሽን ፍቅር ለሰዎች ለመናገር ለዛ ነው ቅድም ከጠየቅሽው ጋር ይገናኛል። ቶሎ ኢንካውንተር ያለው ሰው ቶሎ ነው የሚሰብከው እና እየቆየ ለመደ እየቆየ ምናምን እያለ አዳፕት ያደረገ ሰው ነው ወጥቶ ያለው ነገር ብሬክ አውት አድርጎ ሰብሮ ለመውጣት የሚከብደው ብዬ አስባለሁ። አሁን እንደው ያኔ የነበረ ድፍረት አሁን ይኖራል ብትይ ላይኖር ይችላል። ያኔ ግን በቃ ሱሰኛ ሆነን ድፍረቱ አለ። ሌሊት 3 ሰዓት ወደ ጫካ የምንገባበት ድፍረት አለ። እሱ ድፍረትና የወንጌል እሳት አንድ ላይ ሆኖ ይመስለኛል። አይተሽ ከሆነ ብዙ ሰዎች ጌታ ያገኙ ሰሞን ነው እንደውም በጣም ተነቃቅተው የሚሰብኩትና ያቺ ትኩሷ ኢንካውንተር ይመስለኛል እንደዛ ያደረገው። ከዛ በኋላ ደግሞ ኦልሬዲ ዴቨሎፕ የሆነ ስትራክቸር ውስጥ ስለገባሁኝ ወጥቶ ለመስበክ ብዙ አልከበደንም ከነሱ ጋር ማለት ነው። አዎ እንትን ብረትን እንደጋለ ነው መቀጥቀጥ ይባላል እና ይሄ ብዙ ጊዜ ቤተክርስቲያን ላይ እንደዚህ ስትወጣ ወይም ደግሞ የሆነ ነገር በራልኝ ተገለጠልኝ ብለህ ስትወጣ የመቀበል እንትን ማለት ብዙ ልምዱ የለን እና ጥሩ አጋጣሚ ነው፣ ጥሩ እድል አግኝተሃል ብዬ አስባለሁ። እንደውም የመኮርኮም የመጫን ቁጭ በል ገና ነህ ተማር እንትን ሁን ምናምን የማለት ነው ብዙ ልምድ ያለው እና ገነት ቤተክርስቲያን መሪዎች ወጣቶች ብስራተ ወንጌል ገነት ቤተክርስቲያን በጣም ይገርምሻል። ብዙ ወጣት ነው ያደገበት። ለመክሊት ማሞ ተማሪዎች ነው ያወጡበት ነውና በጣም ሄልዚ ቸርች ነው። እኔ መድረክ ላይ እንድሰብክ የተሰጠኝ በአመቱ ነው። ገነት ቸርች በቃ መልካም ወጣት እንደመጣው በ2011 ሰበኩ እና ትዝ ይለኛል። አረሰው ራሱ 27 ደቂቃ ነው የሰበኩት። ውሃ ሰማያዊ በነጭ ሸሚዝ ነው አለኝ ስብከቱ ራሱ እና በአንድ አመት እንደዚህ አይነት እድል ማንም አይሰጥም። ከዛ አንድ ሰው ጌታን ተቀበለ ምናምን ደስ ይላል እና ወጣቶቹ እና ሽማግሌዎቹ ያላቸው ቁርኝት በጣም ደስ ይላል። ምናልባትም በዚሁ አክኖሌጅ ለማድረግ ያህል ደስ ይላል በጣም። ሰው እግዚአብሔርን እንዴት በግሉ ማወቅ ይችላል? እንዳልኩክ ነው ስለ ኢንካውንተር ያነሳውልት ምንድነው በዚህ ዘመን ወጣቶች ወይም ደግሞ ብዙ መንገድ እየተሳተ ያለው ወይም ከፍ ካሉ በኋላ ዝናው ሲመጣ የሆኑ ነገሮች ሲመጡ መንገድ እየተሳቱ ያሉት እግዚአብሔርን በግል አለማወቅ ነው ብዬ አስባለሁ። ከነገና ደግሞ የአገልጋይ ልጆች የአማኝ ቤተሰብ ውስጥ ያደግን ልጆች ከእግዚአብሔር ቤት የመውጣት እንደዚህ አይነት ነገሮች የሚፈጠሩት እግዚአብሔርን በግል ካለማወቅ ነው እና አንተ ከመጣህበት መንገድ ካየኸው በህይወትህ ካሳለፍከው ነገር ሰው እንዴት ነው በግሉ እግዚአብሔርን ማወቅ የሚችለው? አሁን ጥያቄው በራሱ እግዚአብሔርን ማወቅ ምንድነው ነው። እግዚአብሔርን ማወቅ ምንድነው? ማወቅ ኖሌጅ ብዙ ነገር አለው። ኮግኒቲቭ ኖሌጅ አለ። ለምሳሌ የኬንያ ዋና ከተማ ማን ናት? እሺ የኢትዮጵያ ዋና ከተማ ማን ናት? አዲስ አበባ። አየሽ ይሄ ቀጥሮ ለምሳሌ ማን በለሽ የፈረንስ ዋና ከተማ ማን ናት? ፓሪስ ነው። አሁን ኮግኒቲቭ ኖሌጅ እንጂ ፓሪስን አይተሻት ታውቂያለሽ? መንገድ ውስጥ ታውቂያለሽ? አታውቂም። አሁን ዲቤቱ እሱ ነው። ኮግኒቲቭ ኖሌጅ እና ሪሌሽናል ኖሌጅ ይለያያል። we may know about God እግዚአብሔር ፈጣሪ ነው፣ እግዚአብሔር እንደዚህ ነው፣ እግዚአብሔር እንደዚህ ነው፣ እግዚአብሔር እንደዚህ ነው፣ እግዚአብሔር እንደዚህ ነው ተብለን አሰ ኢንፎርሜሽን ሊነገረን ይችላል።
ለምሳሌ አንቺ ብዙ እኔ ለምሳሌ ታውቂያለሽ ግን ሚስቴ እንደምታውቀኝ አታውቂኝ ስለዚህ እሱ ነው አሁን እግዚአብሔርን ማወቅ ከምን አንፃር ነው ዲስከስ የምናደርገው ቤተክርስቲያን ውስጥ ስናወራ is it about cognitive knowledge ወይስ እግዚአብሔር እሱ እንዲታወቅ ፈለገው ማለት አንድ ቦታ ትናንት በሎንጌል ቸርች እየነገርኳቸው ነበር ዘፍጥረትን ሰመር ካምፕ አለና እሱ ላይ ዲስከስ ያደርግ ነበርና እግዚአብሔር ሲጀምር ትራንሰንደንት ነው ምጡቅ ነው ከኛ የተለየ ነው ቅዱስ ነው ካዶሽ ነው ልዩ ነው እግዚአብሔር ፍጥረቱን ከፍጥረት ሱም ይመስለው የለም በባህሪው በስልጣኑ በማንነቱ እግዚአብሔር የተለየ ነው ለዛም ዘፍጥረት ሲጀምር በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሲለን ሰማይና ምድር የተፈጠሩ ናቸው እግዚአብሔር ግን አምላክ ነው እግዚአብሔር ቅዱስ ነው እግዚአብሔር የተለየ ነው ከፍጥረቱና ከማንነት ከፈጠራቸው ነገሮች የተለየ ነው ምን ማለት ነው ያለ ፍጥረት መኖር ይችላል ያለ ታይም ያለ ስፔስ መኖር ይችላል እግዚአብሔር መንፈስ ነው ስንል እግዚአብሔር ንፋስ ነው ይላልናል እግዚአብሔር መንፈስ ነው ስንል እግዚአብሔር ያለ ስፔስ ያለ ታይም ያለ ጊዜ ያለ ሁኔታ መኖር ይችላል አምላክ ስለሆነ ማለት ነው ከዛ ፍጥረትን ፈጥሮ ከፈጠረው በኋላ ደግሞ ፍጥረት ውስጥ ገብቶ መኖር ይችላል ጋስልጉሽ ብልቻይን ሲያስነዱ ምን ይላል እምነንት ነው ወይም ደግሞ ቅሩብ ነው የቀረበ ነው ለምሳሌ ያ እንደዛ ሩቅ የሆነው እግዚአብሔር ያ ትራንሰንደንት የሆነው አምላክ ዘፍጥረት ምዕራፍ 2 ላይ ይመላለሳል በደግነት አዳምን ይነካዋል አዳምን ያወራዋል ስለ አዳም ያስባል ሰው ብቻው ሊሆን ዘንድ አይደለም ምናምን ብሎ ያስባል እና አይ ቲንክ እግዚአብሔር እንድናውቀው የሚፈልገው እንትን በሆነ መንገድ ሪሌሽናል በሆነ መንገድ ለምሳሌ ሰው ደህንነት ተምሮ ደቀ መዝሙር ስለተባለ እግዚአብሔርን አውቃል ማለት አይቻልም ቴዎሎጂ ትምህርት ገብቶ እግዚአብሔርን ማወቅ መንገድ ሊሆን ይችላል ግን እግዚአብሔርን አወቀ የሚባለው አንድ ሰው ፐርሰናሊ አዳምና እግዚአብሔር እንደነበራቸው ሪሌሽናል የሆነ ዕውቀት በመነካት በማውራት ከሱ ጋር ጊዜ በማሳለፍ እግዚአብሔርን ማወቅ እሱ ከሰዎች እግዚአብሔርን ማወቅ ይቻላል ቅድም ተነገርኩሽ ለምሳሌ የፓሪስ ዋና የፈረንሳይ ዋና ከተማ ፓሪስ ናት ያለውን ከጉግል ማወቅ እንችላለን ትምህርት ቤት ገብተን ማወቅ እንችላለን ለእግዚአብሔር ኢንፎርሜሽን ሰርች አድርገን ማወቅ እንችላለን ከዛ ከሰዎች መማር እንችላለን ግን ዋና ጉዳይ do we have some kind of relational knowledge with him personally ከጌታ ጋር ጊዜ ያስፈልገናል ወይ ለምን ትውልዱ ከእግዚአብሔር ቤት አለ ከእግዚአብሔር የራቀው አገልግሎት ውስጥ አለ ግን ከሚያገለግለው ጌታ የራቀው ብለን ብንጠይቅ ፐርሰናሊ እግዚአብሔር ሪሌሽናል የሆነ ኖሌጅ የለንም ብዙ ሪዝኖች ሊኖሩ ይችላሉ አንደኛው ሪዝን ጊዜ ያለመመቻቸት ለምሳሌ እዚህ ከተማ ውስጥ እንደሚኖር ሰው ስራ ለመሄድ ጠዋት መነሳት አለ የላይፍ ሩጫ አለ ቁጭ ብሎ ከእግዚአብሔር ጋር ሪሌሽናል የሆነ ኖሌጅ ለማግኘት ሰው ይርቃል ሁለተኛ እግዚአብሔርን ማወቂያ ብለን የምናስቀምጣቸው መስፈርቶች ልክ አይደሉም ለምሳሌ ቤተክርስቲያን መሄድ በራሱ አንደኛው እግዚአብሔርን የማወቂያ መንገድ ሊሆን ይችላል ግን እሱ መስፈርቱ አይደለም ሰው አሁን ለምሳሌ ከእግዚአብሔር ጋር ሪሌሽንሺፑን የሚለካው በሳምንት 2 ቀን 3 ቀን የሆነ ቦታ ቸርች ስለሚሄድ እሱ ብቻ do we have some kind of personal encounter ከሱ ጋር አብረን ጊዜ የምናሳልፍበት የምንዋቃቀስበት ጊዜ አለ ለዚህ እኔ ብዬ ማስበው በቃ እግዚአብሔር የማወቅ መንገድ ከእግዚአብሔር ጋር ጊዜ ማሳለፍ ነው አይከብድም ወይ እጅግ በጣም ይከብዳል እና እንደዛ ይመስለኛል ባይብልን አሰ ናሬቲቭ ካየነው ካራክተር ሊኖረው ይገባል አንድ ስቶሪ ወይም ድርሰት ማለት ሁለተኛው በራሱ ጎል ሊኖረው ይገባል ለምሳሌ አንድ ሮማንስ ፊልም አንድ ወንድ የሆነችን ሴት አፍቅሮ ማግባት ሊሆን ይችላል ወይ ደግሞ ጠላትን ገሎ ማሸነፍ ሊሆን ይችላል ጎል ሊኖረው ይገባል አንድ ስቶሪ ሶስተኛው ቻሌንጅ እና ኦብስታክሎች ናቸው ምንድነው ያንን ጎል እንዳያሳካ የሚያደርገው የመጨረሻው ደግሞ በራሱ ቼንጅ ወይም ትራንስፎርሜሽን ነው ያን ውስጥ ኦብስታክል አልፈው ያንን ለውጥ ማግኘት ነው ባይብል ጎል ብንሰጠው እግዚአብሔር ከሰው ጋር ለመኖር የፈለገበት መጽሐፍ ነው ዘፍጥረት ላይ ያን ሁሉ ፍጥረት ፈጠረና ከአዳም ጋር ለመኖር ፈልጎ አዳም ግን በኃጢአቱ ምክንያት ከእግዚአብሔር ተለየ ያንን ተመሳሳይ ጉዳይ ዘጸአት 24 25 26 ስታነቢ የመገናኛው ድንኳን ቁርጥ የምትመስለው ኤደን ነው ዛፎች አሏት የህይወት ዛፍ የሚመስል ነገር አላት እግዚአብሔር አለ ግን አልተሳካላቸው እስራኤል በኃጢአቷ ምክንያት እግዚአብሔርን አራቀችው አሁንስ የእግዚአብሔር ምንድነው
ቸርች በሚመስል ህብረት በሚመስል ነገር እግዚአብሔር ከሰው ጋር መኖር ነው የሚፈልገው መጨረሻ ላይ ይሳካለታል ራእይ ምዕራፍ 21 22 ስታነቢ ሬስቶሬሽን ሲሆን እግዚአብሔር ራሱ አምላካቸው ይሆናል የእግዚአብሔር ማደሪያ በሰዎች መካከል ይሆናል ኤሙ ምንድነው እግዚአብሔር ከዘፍጥረት ጀምሮ ከሰው ጋር መኖር ነው ስለዚህ እሱን ጉዳይ በግልሽ ካላሳካሹ ፖይንትለስ ነው ስለዚህ ከእግዚአብሔር ጋር አብሮ መኖር ነው እግዚአብሔር ማወቅ እግዚአብሔር ፐርሰናል ኢንካውንተር ማድረግ ፐርሰናል ሪሌሽንሺፕ ማግኘት ነው ማወቅ ከዛ ባለፈ ለምሳሌ እኔ በጆክ በቀዳ ላንቺ በሲ ይሰጥሻለሁ እኔ በባሊ በቀዳ ላንቺ በጆክ ይሰጥሻለሁ እኔ በበርሚል በቀዳ ላንቺ በባሊ ይሰጥሻለሁ እግዚአብሔር ማወቅ እንደዛ ነው ከውቅያኖስ ውስጥ እንደመቅዳት ነው እና ትንሽ እየቀዳን ደግሞ ለማያውቁ ማካፈል አለብን ቤተክርስቲያን ብታረቀው እሱ በስብከት በትምህርት ከእግዚአብሔር ጋር ሪሌሽናል ያላቸው ሰዎች ሪሌሽንሺፕ ያላቸው ሰዎች እየቀዱ ያመጡ ለህዝቡ በመጠኑ በሰጣቸው መጠን ያካፍላሉ ግን ያንን መቅዳት በግል ማድረግ አለብን ወደ ቤታችን መውሰድ አለብን ብዬ አስባለሁ ቤተክርስቲያን ለረጅም ዘመን ሰክሰስፉል የነበረችው ለምሳሌ በመከራው ዘመን ከ100 እስከ 300 ዓመት በነበረ ጊዜ ሰክሰስፉል የነበረችው እግዚአብሔር ቤት ነበር ጉባኤዎቹ ሳይሆን እግዚአብሔር ቤት ነበር ቤት እግዚአብሔር ያገኛቸው ሰዎች ቤተክርስቲያን ይመጣሉ እና ቤተክርስቲያን ኢንስቲትዩሽናል ስትሆን ይሄ እንዴት ነው የህብረት ሆና እግዚአብሔርን ለማወቅ ስትሞክር ኢፌክቱ ትንሽ ይቀንሳል በግል የሚያውቁት አንድ ላይ ሲመጡ ነው ሰክሰስፉል የሚሆኑና እግዚአብሔርን ማወቅ ሪሌሽንሺፕ ውስጥ ጋር እንዳልከው ነው ትክክል ነህና ይሄ ስለ አንድ ነገር ማወቅና ያን ነገር ማወቅ ይለያያል እና እግዚአብሔርም ደግሞ የሚፈልገው ስለ በቤተሰቦቻችን ነው ድነትም ያለው በግላችን ስለሆነ በራሳችን መንገድ እግዚአብሔርን ለማወቅ ምን መጣር አለብን እግዚአብሔርን ለማወቅ መፈለግ አለብንና በፈለግነው ልክ ደግሞ ማወቅ እንችላለን ብዬ አስባለሁ ምክንያቱም የተሻለ ትምህርትን ለማሻሻል መማር አለብን በመማር ውስጥ ደግሞ ማጥናት አለ መፈተን አለ ቻሌንጅ ብዙ ነገሮች አሉና እነዛ ነገሮች ለማድረግ ትተጋለህ ትሮጣለህ ሰው እግዚአብሔርን ማወቅን በፈለገ ልክ ትጋቱ እየጨመረ መሄድ ይመስለኛልና ተባረክ ትልቅ ነገር ነው እንግዲህ ተመልካቾቻችን እናንተም በነበረን ቆይታ በደንብ እየተማራችሁ እንዳላችሁ ተስፋ አደርጋለሁ መጋቢ ዮሲ በደንብ ብዙ ነገርን ከሱ እየተካፈልን ያለነው አሁንም ቆይታችን የሚቀጥል ነው የሚሆነው ከረፍት በኋላ እንመለሳለን ተመልሰናል ተመልካቾች ጥሩ ቆይታ እያደረግን ያለነው እንግዲህ ይህንን በግል ስለ ኢንካውንተር አውርተናል ስለ አንዳንድ ነገሮች አውርተናልና እንዴት ወጣትነት ብሎ ጊዜ መስጠት አሰብክ እና ምን ይመስል ነበር ለመወሰን አልከበደም ወይ ከቤተሰብ ጋር ነበረ ጫና አልነበረም ወይ በደንብ ገና የምትሮጥበት የምትሰራበት አሁን ትዳር አለ ምናምንና ለዛ ለቤት የምትሯሯጥበት ታይም ነውና ብዙ ይከብዳል አሁን ያው እኔ ራሱ እንደሙሉ ጊዜ አገልጋይ ብዬ ራሴንም ባላስብ ሙሉ ጊዜ ለጌታ ሰጥቻለሁ ያው ቤተክርስቲያን ቀለብ እየሰፈረች ባትለኝ ቸርች ውስጥ ሙሉ ጊዜን ሰጥቼ ባለም እንደሙሉ ጊዜ አገልጋይ ነኝ ኦሬዲ ማለት ነው እኔ እንጃ ጌታ ጥሪ ነው ይመስለኛል ጥሪ ሸክም ካለ ይከብዳል ለምሳሌ አሁን እኔ ማስተርስ ስማር የተማርኩት ለቤተሰቦቼ ስል ነው አትሊስት ይሄ ልጅ መንገድ ላይ ቀረ እንዳይሉ ነው እና በቃ ሞኝነት ይመስላል በጣም ሞኝነት ይመስላል ከዛ ቻሌንጅ አለው ፋይናንሻል ቻሌንጅ አለው ብዙ ነገር ቻሌንጅ አለው ግን በቃ እንደ ሰዋይ ከተማ ውስጥ እንደሚኖር ሰው የከተማው መንፈስ አለ የከተማው መንፈስ ፖስት ሞደርኒዝም ነው ሁሉንም መሞከር ያቺንም እቺንም ነካክቶ በዚህ ባገኘሽው ነገር የሆነ ነገር ሰብስቦ ሰርቫይቭ ማድረግ ነው የከተማው መንፈስ አሰራሩ እንደዛ ነው የጌታ ዓለም ግን ይለያያል የጌታ ዓለም ያዕቆብ ላይ እንደሚናገር በሁለት ሐሳብ ለሚዋልል ከጌታ አንዳች ነገር አያገኝም ይላል ስለዚህ ጌታ the source of everything ስለሆነ ብዙ ነገር አይደለም ላንቺ ያለው ዓላማ
እግዚአብሔር አንድ ዓላማ አለው። ያቺን ካች ማድረግ ነው። እና ድሮ ሳይ ሁሉም ሰው በቃ አለ ይኖራልና በቃ እኔ የረዳኝ ነገር ጌታን ጨቀጨኩት የሆነ ጊዜ በቃ ምንድነው የምትፈልገው? እሺ አሁን ከኔ አሁን ጌታን አግኝቻለሁ አንተን እየጠበቅኩ ነው፣ ግን እስከዛ ሰው ምንድነው የምትፈልገው ብዬ ጸለይኩኝ። ለረጅም ጊዜ ስጸልይ የሆነ ጊዜ በየዓመቱ ጌታ የሚሰጠኝ ጥቅስ አለና አንደኛው የሰጠኝ ጥቅስ ምንድነው? በቃ የወንጌል አገልጋይ እንድትሆን ኢየሱስ ለጴጥሮስ ያለውን አሳ አጥማጅ ነበር፣ ሰው አጥማጅ አደርጋለሁ። ለወንጌል አገልግሎት ጌታ እንደሚለየኝ ገባኝ ማለት ነው። ከዛ በሚቀጥለው ዓመት ሁሉንም ደግሞ ሰው ሳወራ ምናምን አለ ቀን ጌታ ጠርቶኛል ምናምን ጥሪ ያለብኝ ይላል። ከዛ ገባውና ጌታን ደግሞ ጨቀጨኩት። እሺ አሁን የወንጌል አገልግሎት እንደምታየው ወንጌል ሰፊ ነው። ሰው ወንጌልን በገንዘቡ ያገለግላል፣ ሰው ጌታን በዝማሬ ያገለግላል። እኔን ለምን ነው የምትፈልገኝ ብዬ ጨቀጨኩትና ጌታ በጣም ከብዙ ጊዜ በኋላ 1-2 ወር ጸልዬ ታዳጊዎችን እንዳገለግል ነገረኝ ማለት ነው። በዚህ መሃል ምንድነው በቃ እየጸለይኩ በነበረበት ጊዜ በቃ ትምህርት መማር እንዳለብኝ ልቤ ተሞላ ማለት ነው። እና ኮሜርስ ሊደር ሆነን ኢቲሲ ሄደን እንበላ ነበር ምግብ እና እዛ ቴዎሎጂ ተማሪዎች ይከራከራሉ። እኛ ገና ያኔ ትኩስ ነን ምናምን እንደዚህም አልሆነም ምናምን ነበር። ከዛ ስጸልይ በቃ እንደውም በቃ በብዙ ጌታ ቻሌንጅ አደረገኝ፣ በሰው ተናገረኝ ምናምን። ከዛ አንድ ቀን ሀጌ መጽሐፍ እያነበብኩኝ በቃ አልማርም ቴዎሎጂ ብዬ ቁጭ ብዬ ጌታ አይ ቲንክ ጎረመስክ አይነት የሚል ድምፅ የሰማሁ ይመስለኛል። ከዛ ተነስቼ ቴዎሎጂ ተማርኩኝ ማለት ነው። ከቤተሰብ ቻሌንጅ አለ። እኔ ቤተሰብ ደግሞ በእኛ ቤተሰብ አገልጋይ የለም፣ ሁሉም ነጋዴ ነው። በእናቴም በአባቴም በሰራተኛ እሱ ቻሌንጅ አለ። ግን ከዛ ለምሳሌ አሁን እኔ እዚህ ውስጥ 5-6 እስክሪፕቶ አዘጋጅቼ በወረውር ሁሉም ለመቅለብ ትቸገሪያለሽ። ግን ከዛ ካሉት መካከል አንድ ከለር መርጬ ቀለቢ ብለሽ ትቀልቢያለሽ። እና ፎከስ ማድረግ አንድ ነገር አጥብቆ በመያዝ እግዚአብሔር እንደሚባርክ ያየሁት በዛ ነው። በቃ ኢቨን ዞቸች ውስጥ እንደዚህ ሙሉ ጊዜ አገልጋይ እንደሚባለው ቁጭ ብዬ ባለንም በቃ ጌታ ሆይ አንተም ማገልገል እፈልጋለሁ ነገሩ እስከሚመቻች ብዬ ሳስብ እግዚአብሔር ብዙ እድል ከፈተልኝ ማለት ነው። ከወንጌልም አንጻር ሌላ ቦታም ከማስተማርም አንጻር አሁን ደግሞ በጣም ኢንጆይ እያደረኩት ያለው ቴዎሎጂ ከማስተማር አንጻር እሱ በጣም ኢንጌጅ ያደረኩ ከመጣሁ በኋላ በጣም ሳቲስፋይ የሆንኩበት ያለው ጉዳይ ነው። ግን ብዙ ዓመት አንኖርም፣ ባይዘው ትንሽ ዓመት ነው የምንኖረው። እንደምንሞት አንረሳም። ጋምቤላ ሄጄ አንድ ቀን ትሞታላችሁ ብዬ አካፍያቸው ደንግጠዋል። እና ያቺ ናት ለእኔ ነገ መሞትሽ አይቀርም እና መሞትሽ ካልቀረ ዲሳይድ ማድረግ ጥሩ። ከዛ ባለፈ ደግሞ ለምሳሌ ያው እንደዚህ ያረኩባት ነገር ኤተርናሊ አልፋለች፣ ከዚህ በኋላ ደግሞ አትመለስም። እና ባለን ጊዜ ጌታ በጠራን ጥሪ መቆም፣ ከእግዚአብሔር ጋር መቆም ቻሌንጅ አለው፣ በረከትም አለው። እንደዛ ነው ብዬ ማስበው ማለት ነው። እና ያው ጌታ ስትወስን እንዳልኩሽ የመጋቢነቱን ጥሪ መጣ። ጌታም ደግሞ አስተማረኝ 5 ዓመት ኢቲሲ። ከዛ ደግሞ ደስ የሚለው ባለቤቴ አጠገቤ ሁሌ ትቆማለች። በቃ እሷ ናት የምታምነው። እኔ ሙሉ ጊዜ ኮንኩ ያው ትንሽ ስራ ምናምን ለመስራት ሞካከራለሁ። ያው ሰርቫይቫል ኢሹ ቅድም እንዳልኩሽ እና እሷ ታስታውሰኛለች። አንዴ ቆም ብላ ተሰውኝና ስትለኝ አስባለሁ። እና ቻሌንጅ አለው፣ ግን እግዚአብሔር ይረዳል። ግን ከሁሉ በላይ ጌታ ይጥራሽ፣ ሸክም ይኖርሽ፣ ሌላው ቀላል። እንግዲህ እንደዚህ ህይወትህን የሰጠከው ጌታ መቼም ይህን ሁሉ ነገር አውርተን ስለ ኢየሱስ ሳናነሳ ብንተው መልካም አይሆንም እና ኢየሱስን በህይወትህ እንዴት ትገልጸዋለህ? ስለ ኢየሱስ ነገር ኢየሱስ ሰው ስለ ኢየሱስ አውራኝ ቢልህ ምን ብለህ ታወራለህ? እንደዚህ ባይጠይቅ ጥሩ ነው። ባይጠይቅ ጥሩ ነው ምስልሽ እንትን ይሆናል፣ ኢሞሽናል ያደርጋል በጣም ሰዎች ይጠይቃሉ እንደዚህ ጥያቄ። ግን ጥሩ ነው መጠየቁም። ለእኔ ግን ፐርሰናሊ ፕሪፈር ማድረገው ለጌታ መንገር አንድ ብቻ። ያው ስለ ኢየሱስ ማውራት ካለብን ስለ እግዚአብሔር ማውራት አለብን። ጥሩ ነው። ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ ማውራት ጥሩ። ያው በስላሴ አካል ውስጥ አንዱ ሲወራ ሌሎችም ግሎሪፋይ መደረጋቸው አይቀርም። እግዚአብሔር ለእኔ በጣም ብዙ ነገር ነው። ስለ ኢየሱስ ይመጣል። ግን መጽሐፍ ሲናገር ከጨለማ መንግስት አዳነን
ወደ ልጁ መንግስት አፈለሰን ይላል። ልጁን የሰጠኝን አብ በጣም የምወደው ለእነዚህ ዓመታት ዲሲዥን እንደወስድ ውሳኔ እንደወስድ ያደረገኝ አብ ነው። አባት ሆኖ ያሳደገኝ አብ ነው። ከዛ ደግሞ መንፈስ ቅዱስ ደግሞ የምር የማገለግለውን ህዝብ እንደወድ ቃሉን እንደወድ ጌታ እንዲገባኝ ያደረገው መንፈስ ቅዱስ ነው። ኋላ ግን ኢየሱስ ደግሞ እንደኛ ሰው ስለሆነ ኢየሱስን ሳስበው አሁን ቅድም የነገርኩሽ የማገልገል ጌታን የመከተል ምርጫ ኢየሱስን አይቼ ነው የመረጥኩት። ኢየሱስ ማርቆስ ወንጌል ምዕራፍ 15 ላይ ሲናገር በፈጠረው እጅ መምረጥ መገረፍን መምረጥ በፈጠረው አፍ መተፋትን መምረጥ የመረጠ ቤዛችን አዳኛችን ጌታችን ምትካችን ነውና ኢየሱስን ሳስብ የህይወት ምርጫ ነው የሚመጣብኝ። he chose the whole things for me ያንን ሁሉ ነገር መርጧል። ከሁሉ በላይ ኢንካርኔት ማድረግ መምረጥ ከባድ ነው። ሰው መሆን መምረጥ ከባድ ነው። ስለዚህ ኢየሱስ ያንን ምርጫ ስለመረጠልኝ ቀጥሎ የምሰጠው ምርጫ ለሱ ይሆናል። ከዛ በኋላ ከሁሉም በላይ ደግሞ ዝቅ ብሎ ጳውሎስ ፊልጵስዩስ ላይ እንደዘገበው ደግሞ የመስቀል ሞት የውርደትን ሞት በሞቱ አንድ ምርጫ ነው። ሌላው ብሽሮች ምናልባት ሊኖሩ ይችላሉ፣ ግን እግዚአብሔር ኢየሱስ እሱን መርጧል። ሌላ ከህይወቴ ሰፈሪንግ እንደወስድ ምናምን እንድመርጥ የሚያደርገኝ ያ ኢየሱስ የመረጠው ምርጫ ነው። ኢየሱስ ህዝቡን ያገለገለበት የማገልገል ልብ የመረጠው ምርጫ ነው። እኔም ደግሞ ከዚህ በኋላ ያለውን የህይወቴን መስመር ሳገለግል የመረጠው ምርጫ። ኢየሱስን ሳስብ ያን የመረጠልኝ ምርጫዎች እኔ ጋር ይመጣሉ። ከዛ በኋላ ባለፈ አንድ ሰው ከሚለው ንግግር በውስጥ ኢየሱስ ምትኬ ነው ሰብስቲቲዩት አድርጎኛል። ከዛ ደግሞ ወደ ሞቱ ጠርቶኛል። ፋሲካ ኢየሱስ ሞቶ እኛ አሜን ብለን የምንቀበልበት ብቻ ሳይሆን የሞት ጥሪ ነውና ኢየሱስ ወደ ሞት የጠራኝ ምትኬ ነው። ከዛ ባለፈ ደግሞ ሁሌ እንደምለው ኢየሱስ ሚስጥረኛዬ ነው። እሱ የያዘልን ሚስጥር ብዙ ነው። ያው ኢየሱስ የያዘልኝ ሚስጥር አንቺ ብታውቂ አጠሪኝም እዚህ አልመጣምና ሚስጥር የያዘልኝ ኢየሱስ ነው። እንደዛ ነው ማለት ነው። እና አንድ ጓደኛዬ ነበር በጣም ወደ ወዳጄ ምን ይላል፣ ኢየሱስን ያላልኩት ነገር ሚስቴን አልላትም ይላል። እና በቃ አደባባይ ላይ አለለው ኦሬዲ ጓዳ ጨርሻለሁና ኢየሱስ እንደዚህ ነው። ከሁሉ በላይ የምወደው ነው ስለ ኢየሱስ በቃ እንደኔ የ27 ዓመት ወጣት ነበር። እሱን ሳስብ በጣም ይሳትፋኝ ያደርግ እና ወደ 8 አልገባ ትላል። አይ ብጋ ችግር የለው እስከ 33 ችግር የለው። እሱ 33 ዓመት ስለኖረ ማለት ነው። እና ከ33 ዓመት በኋላ ምናልባት ይረዳኛል፣ ግን አሁን በጣም ይረዳኝ ይመስለኛል። አሁን ኦሬዲ 27 ዓመት ወጣት ነበር ኢየሱስ። ይሄን ማልፈበትን አልፏል። ለዛ ነው መድጋማችን ይራራል የማይችል ሊቀ ካህን የለንም የሚለውና ያው ሃይ ፕሬስት እንደኛ ወጣት የነበረ እንደኛ ፍርሃትን የሚያውቅ እንደኛ የተጨነቀ የደምላም ያላባው እንደኛ ከሰዎች ቻሌንጅ የተቀበለ ዕብራውያን የሚዘግብልን እሱ ነው። ምዕራፍ 3 ላይ ምዕራፍ 12 ቁጥር 4 ላይ ከኃጢአተኞች የደረሰበትን ተቃውሞ በመታገስ በአብ ቀኝ የተቀመጠውን እሱን አስቡ ይላልና ማሰብ አለብን። ለምን ምናስበው እንደኛ እኛ ያለፍንበት ሁሉ አልፏልና ይሄ the greatest role model he's a champion መከራን ሞትን አሸንፎ ሻምፒዮን ሆኖ በአብ ቀኝ ተቀምጦ ክብርን ተገኝቷል። ስለዚህ ኢየሱስን አለማሰብ አይቻልም። እሱን አለመከተል አለመሄድ አይቻልም። ቅድም እንደነገርኩሽ ከአገልግሎት ከህይወት ምርጫ ሰፈሪንግን ከመውሰድ ከሱ ከዛ በኋላ ደግሞ የደረሰበትን ቻሌንጅ አልፎ ነገር ሰክሲድ ከማድረግ አንፃር ኢየሱስን ማሰብ ጥሩ ነው እና እንደዛ ነው። አልቅም አሁን እንትን እንዳይሆንብሽ ነው እንዳይረዝምብሽ እና ኢየሱስ ለኔ ምትኬ ሚስጥረኛዬ አይምሮ ሲመጡ ምትኬ ሚስጥረኛዬ ከዛ ደግሞ እንደኔ ወዳጄ 27 ዓመት ወጣትነት ምን ማለት እንደሆነ የሚገባው ወዳጄ ነው። እንደዛ ደስ የሚል አገላለጽ ነው። እንደው ባለችን ጥቂት ደቂቃ ያችን ነገር ለመግለጽ ነው እንጂ ስለ ኢየሱስ ተወርቶ የሚያልቅ አይደለም። እውነት ነው እንዳልከው ነውና በጣም ልብን የሚያሙቅ ተስፋችን እንድናስብ የሚያደርገን
ሐሳብ ነውና ሁል ጊዜ ሰው ስለ ኢየሱስ መጠየቅ አለበት ብዬ የማስበው ለምንድን ነው ያለንበትን ቦታ እንድናስተውል ያደርገናል ከየት እንደመጣ እንድናስብ ያደርገናል እና ኢየሱስ እንዴት ነው በአደባባይ አክብሮ በጓዳ የሚገስጽ የሚመክር እና ብዙዎቻችን አንድ ሰው አንድ እንግዲህ አንድ ነገር ሲናገር ሰማሁትና በጣም ቀረልኝ ለኔ በህይወቴ ውስጥ አለ በፕሮጀክተር እዚህ ጋር የኔ ላይፍ ይታይ ቢባል ወይ ተጽፎ ተሰጥቶኛም ቢባል በዚህም አሸንፎ ነበር እያልኩ ማልፋቸው ህይወት ታሪኮች አሉኝ እና እንዲታይ ማልፈቅዳቸው እዚህ ጋር አይሰራም ብዬ ብዥ እንዲያረግ የማናግበት ብዙ ህይወት ክፍል አለኝ እያለ ሲናገር ነበርና የአብዛኞቻችን ህይወት ያ ስለሆነ ነው ትናንትናችንን እንድናስብ ዛሬያችንን ቆም ብለን እንድናይ ወደፊት ደግሞ ተስፋ እንድናደርግ የሚያደርገን ነው እና ለዛ ነው እንግዲህ ጨዋታችን እየጠቀለልን ነው ለወጣቶች ማስተላለፍ የምፈልገው መልእክት ካለ ያው ታዳጊዎች ላይ ነው የምትሰራው አሁን ላይ በትኩረትና በዚህ አጋጣሚ ማስተላለፍ የምትፈልገው ነገር ካለ ድሉ ልስጥ እኔ ሁሌ በሄድኩበት ማወራው አንድ ፕሪንሲፕል አለኝ እሱን ነው የምነግራቸው ሉቃስ ወንጌል ምዕራፍ 1 ላይ ስለ ዘካርያስ እና ስለ ኤልሳቤጥ ካወራ በኋላ ስለ ዮሐንስ ትንቢት ነው መልአኩ ገብርኤል የሚናገረው እና እዛ ላይ ይነግረዋል ዘካርያስ ምን ብሎ ይነግረዋል ስለ ዮሐንስ ሲወለድ አንተም ቤተሰቦችም በሱ መወለድ ብዙዎች ደስ ይላቸዋል ይለዋል ከዛ በእናቱ ማህፀን ሳለ እግዚአብሔር መንፈስ ይሞላል ይለዋል ከዛ በኋላ የአባቶችን ልብ ወደ ልጆች ይመልሳል ይለዋል ከዛ በኋላ ደግሞ በጌታ ፊት በኤልያስ መንፈስ ከጌታ ፊት የሚሄድ ነው ይለዋል እና አሁን የነገርኩሽ ሁሉ ትንቢቶች ተፈጽመዋል እዛው ምዕራፍ 1 ላይ በመወለዱ ብዙዎች ደስ አላቸው ከዛ በኋላ ደግሞ ቀጥሎ መንፈስ ቅዱስ ኤልሳቤጥ ማርያም ልትጎበኛ ስትመጣ በውስጧ መንፈስ ቅዱስ እንደተሞላ እንደዘለለ ጽንሱ ይነግረናል ከዛ ደግሞ የአባቶች ልብ ማለት ያው ዮሐንስ የሚያገለግላቸው የነበሩ ወታደሮች ጸሐፍቶች ቀራጭ ሰብሳቢዎች እነሱ ሁሉ ተሰብስበው እነዚህ በማህበረሰቡ ዘንድ አዛዦች ናቸው ወታደር በዚህ ገባ በዚህ ወጣ የሚለው ቀራጭ ሰብሳቢ አምጣ ያለሽም ታመጪ ነሽ እነዚህ ሁሉ ተሰብስበው ምን እናርግ ይሉታል ምን ማለት ነው የልጆች ልብ የመታዘዝ ልብ ነው ወደ እነሱ መልሳቸዋል በኤልያስ መንፈስ ደግሞ ከጌታ ፊት እንደሄደ እናውቃለን ቁጥር 15 ላይ ግን በጣም የምንጨንቅ ጥቅሳለች ትንቢት አለ በጌታ ፊት ታላቅ ይሆናል ይላል ምን ማለት ነው ታላቅ መሆን የሚል ሐሳብ አለ ታላቅነት በራሱ ምንድነው ማሰብ አለበት የዮሐንስን ጌታ የተናገረውን ታላቅነት በህይወቱ ብንፈልግ ለማግኘት ትንሽ ይከብዳል አሁን ታላቅነት ስለ አንቺ አይምሮሽ ምን እንደሚመጣ አላውቅም ግን ታላቅነት እኔ ሳስብ ሰክሰስፉል የሆነ ህይወት ነው ግን ዮሐንስ ዘካርያስና ኤልሳቤጥ አርጅተው ስለወለዱት የሞቱት በጊዜ ነው እና በረሃም ያደገው ለዛ ሊሆን ይችላል መጽሐፍ ቅዱስ አስተማሪዎች በኤርሊ ኤጁ እሱ እናቱን አባቱን አጥቷል እና አርጅተው ስለወለዱት ወንድምም እህትም የለውም አባትም እናትም የለው ከዛ እሺ ህፃንነቱ ላይ ታላቅነት የለም አደግ ሲል ያው እንደምታውቂው ነው የግመል ጠጉር ይለብሳል የበረሃ አንበጣና ማር ይበላል አንበጣና የበረሃ ማር ይበላል ደና ልብስም አልለበሰም ደና ምግብም አልበላም ወጣትነቱ ላይም ታላቅነት የለም እሺ በቃ ትንሽ አደግ ሲል አገልግሎቱ ላይ ነው ብለሽ ታስቢ 6 ወር ነው ያገለገለው ዮሐንስ እና እኔ በአገልግሎት እድሜ መልጠዋል ምናልባት አንቺ ልትመጥ ይችላል 6 ወር ነው ያገለገለው እሺ ሲያገለግል ታምራት አድርጓል he never perform any miracle አጋንንት አስወጥቶ አያውቅም ታምራት አድርጎ አያውቅም እና እሺ እንደኛው ለምሳሌ እኔ እንኳን ሳገለግል ሱፍ ለብሰን ምናምን ኢየሱስ እንኳን ሙክራብ አስተምሯል እና ጴጥሮስ ሙክራብ አስተምሯል ዮሐንስ ሙክራብ አስተምሮ አያውቅም ህይወቱን የጨረሰው በረሃ ነው እሺ አደግ ሲል ትንሽ ሻል ያለ ህይወት ኖሯል ብለሽ ታስቢ አገልግሎቱ ሲጨርስ የገባው እስር ቤት ነው እስር ቤት 1 ዓመት ተኩል ምናምን 2 ዓመት ቆይቷል ከዛ እሺ ምናልባት በእርጅናው አንዳንድ ሰው እርጅና ይካሳል ብለሽ ታስቢ ማቴዎስ ወንጌል ምዕራፍ 14 ሲነግረን ሄሮድስ አንገቱን አስቆርጦ በሳህን አመጣ ነው የሚለው ሞተ አባት እናት ሳይኖረው ደና ልብስ ሳይለብስ ደና ምግብ ሳይበላ ረጅም ዓመት ሳያገለግል ደና ቦታም ሄዶ ሳያገለግል አይ ቲንክ ሚስትም ልጆችም ያሉት አይመስለኝም
ከዛ ደግሞ አሟሟቱም ይደብራል። እና መቼ ነው ታላቅ የሚሆነው? መቼ ነው ታላቅ የሆነው? መጠየቅ አለብን። ማቴዎስ ወንጌል ምዕራፍ 11 ላይ እንደውም ስታይ የህይወቱ መጨረሻ ላይ ኮንፊውዥን ውስጥ የገባ ይመስላል። ኢየሱስ ጋር አንተ ነህ የምትመጣው ወይስ ሌላ እንጠብቅና ብሎ ግራ መጋባት ውስጥ ገብቷል። መጥተው የዮሐንስ ደቀ መዛሙርት ኢየሱስ ጋር መጥተው ጠየቁት። እንደዚህ ያለ ነው ሲሉት ሄዳችሁ ብታዩት ንገሩት፣ አንካሶች ይዘላሉ፣ ዕውሮች ያያሉ ብለው ሄዱ። ከሄዱ በኋላ ዮሐንስ ወደ ህዝቡ ዞር ይላል። እኔ ኢየሱስ ለምን እንደዛ እንዳደረገ አላደረገም። አትሊስት ስለ ዮሐንስ ያወራውን ነገር ደቀ መዛሙርቱ ቢሰሙ ሄደው ለዮሐንስ ይነግሩት ነበር። የዮሐንስ ደቀ መዛሙርት ከሄዱ በኋላ ኢየሱስ ወደ ህዝቡ ዞሮ ምን ልታዩ መጣችሁ? ያማረ ልብስ እሱ በቤተ መንግስት አለላችሁ። ምን ማለት ነው? ዮሐንስ ያማረ ልብስ ለብሶ አያውቅም ማለት ነው። ከዛስ ነቢይ ልታዩ መጣችሁ አለ። እሱ ከነቢይ ይበልጣል አለና እንደዚህ አለ ኢየሱስ ለዮሐንስ ይናገር፣ ከሴት ከተወለደ መካከል እንደ ዮሐንስ ያለ የለም። በጌታ ፊት የምር ታላቅ ታላቅነት ጥሩ ልብስ መልበስ አይደለም። ታላቅነት ከደህና ቤተሰብ መወለድ አይደለም። ታላቅነት ጥሩ ምግብ መብላት አይደለም። ታላቅነት ረዥም ዘመን ማገልገል ብቻ አይደለም። ታላቅነት አጋንንት ማስወጣት አይደለም። ታላቅነት ጥሩ አሟሟትን መሞት አይደለም። ታላቅነት ግራ ሳይገባንም መሞት አይደለም። ታላቅነት ነገ አይደለም። ታላቅነት ዛሬን ለኢየሱስ መኖር ነው። ምንም ይሁን ከየትም ላይ ከየትም ውጭ ምንም ያጋጥምሽ ዛሬሽን ለኢየሱስ ከኖርሽ ከሱ የበለጠ ታላቅነት ኢየሱስ እንደዚህ ያለ። እኔ በሁሉ ጠይቀው ነበር ኢየሱስን፣ ኢየሱስ አባት እናት የለውም፣ ከሴት ከተወለደ መካከል እንደ ዮሐንስ የለም። ረዥም ዘመን አላገለገልም፣ ከሴት ከተወለደ መካከል እንደ ዮሐንስ የለም። ፐርፎርም አላረግም ኤኒ ሚራክል፣ ከሴት ከተወለደ መካከል እንደ ዮሐንስ የለም። ለኢየሱስ ታላቅ ዮሐንስ ነው። ለዚህ ትውልድ ማስተላለፈው መልእክት ስኬት ነገ አይደለም፣ ስኬት ዛሬ ነው። ስኬት ዛሬ ነው። ስኬት ዛሬ ነው። ስኬት እንዴት ነው ቢለካው? ዛሬን ለኢየሱስ ስትኖሪ። ኢንተርቪው ያረግሽ ነው ዱ ኢት ፎር ጂሰስ። እኔ ሳወራ ለኢየሱስ ሳረገው፣ ሳገለግል ለኢየሱስ፣ ስኖር ለኢየሱስ ካተኖረ ከዚህ የበለጠ ነገር የለም። በጣም ብንተልቅ ከኢየሱስ አንተልቅ። እዚህ ያለን አማራጭ ያለንን ኢየሱስን ማተልቅ። ታላቅነት እሱ ታላቅነት ይሄ ታላቅነት ይሄ ፕሪንሲፕል ከገባኝ በኋላ ነው እዚህ ምድር ላይ ስንኖር የተሻለ ችግር እየመረጥ ነው ምንኖር። ለምሳሌ ቤት ኪራይ ብትከራይ እዚህ ቦሌ ብትከራይ ጥሩ ነው፣ ግን ገንዘቡ ናቸው። ራቅ ብለሽ ብትከራይ ረከስ ያለ ታገኝ ትችያለሽ፣ ግን ሩቅ ነው ለከተማ። መኪና ብትገዢ ኤሌክትሪክ ብትገዢ ባትሪ ቶሎ ያልቅበሻል። ነዳጅ ብትገዢ እዚህ ምድር ላይ ስንኖር የተሻለ ችግር እየመረጥ ነው ምንኖረው እንጂ ዓለም በችግር የተሞላች ናት። በዚህ ኪዮስ በሞላበት ዓለም ውስጥ እንዴት ነው ሳትስፋይ የሆነ ህይወት መኖር የሚችለው? ወጣቱ ያለበት ነገር ውስጥ ይኑር። እየሰራ ቢሆን እያገለገለ ቢሆን እየተማረ ቢሆን ዛሬን ለኢየሱስ ከኖርን ከዚህ የበለጠ ስኬት የለም። this is my life principle። እና እኔ ሰው ጌታ በሌላ ሰው በኩል ሲያወራኝ ይጨንቀኛል። እኔ ያለው ለምን በሌላ ሰው በኩል ታወራኛለህ እላለሁ። ኢየሱስ በህይወቱ 3 ነው ትንቢት የተነገረው። ዮሐንስም እንደዛ ነው። ሊወለድ ሲል አገልግሎቱ መሀልና መጨረሻ ላይ ብዙ ሰው ስለነገው ከጌታ ድምፅ ይፈልጋል። እስከ ዛሬ የኖርነውስ ጌታ ምን ይላል? ስለ ዮሐንስ ግን ኢየሱስ እንደዚህ ያለ በግራ መጋባት ውስጥ ቢሆን ኮንፈርም አደረገው የሱን አገልግሎት። ማስበው ነገ ነው። ዛሬ እስከ ዛሬ ግን ጌታ ስለኔ ምን እያለ ነው? እዚህ ነገሽ ስኬታማ የሚሆነው ዛሬ ስትኖር ነው ለኢየሱስ። በመከራቸው ታላቅነት ለኢየሱስ የሚኖር ህይወት ነው። ለኢየሱስ ኮሚትድ የሚደረግ ላይፍ ነው እንጂ ታላቅነት ልብስ፣ አገልግሎት፣ ዝና አይደለም። ታላቅነት ለኢየሱስ መኖር። ቢኖሩ ጥሩ ነው። ዝናውን ቢኖር ጥሩ ነው። ገንዘብ ቢኖር ጥሩ ነው። ብዙ ማገልገል ቢኖር ጥሩ ነው። እነዚህ ነገሮች ያሉ ግን ለኢየሱስ ካልሆኑ፣ ለኢየሱስ ካልተኖረ ፖይንትለስ ነው እና በመከራቸው እሱ ታላቅነት ትልቁ ጌታን ዮሐንስም እንዳለው እየጠፋ የሚያበራ ሻማ ነው እንደሚል እኛ እየጠፋን ኢየሱስ የሚደምቅበት ህይወት ነውና ለወጣቶች መመክራቸው ስኬት ነገ አይደለም። ስኬት ዛሬ ነው። ዛሬ ጠዋት ይጀምራል፣ አሁን ይቀጥላል፣ ነገም ይቀጥላል እና ስኬት ብዙ መሰብሰብ አይደለም፣ ብዙ ነገር ለኢየሱስ ማጣት።
ደስ ነው። ተባረኪ። እንደው ረጅም ሰዓት ቢኖረንና ረጅም ብታወራ ነበር ደስ ይለን ነበር። በጣም ትክክል ነህና ወጣቶችም እኔም ለራሴም እየተማርኩኝ ነበር እያወራክና ወጣቶች እንግዲህ ከዚህ ነገር ብዙ እንደሚማሩ ስኬታቸው ዛሬ እንደሆነ አውቀው ዛሬን ለመኖር እንደሚተጉ ባለሙሉ እምነት ነኝ እና በጣም አመሰግናለሁ። እግዚአብሔር አብዝቶ ይባርክ። ትዳሬ ተባረክ ይሁን። አገልግሎትን እግዚአብሔር ይባርክ። ነገ ደግሞ ሌላ ጊዜ ደግሞ ከዚህ የተሻለ ጥሩ ቦታ ላይ ደግሞ ሆነ ድጋሚ እንደምንገናኝ ተስፋ አደርጋለሁ ከባለቤትህ ጋር። አሜን። ደስ ይለኛል። እንግዲህ ተመልካቾቻችን እናንተም ከነበረን ቆይታ በብዙ እንደተማራችሁ ስኬት ዛሬ መሆኑን አውቃችሁ ለመታገል ወደ ኢየሱስ ለመቅረብ እንደምትጥሩ ባለሙሉ እምነት ነን። ሳምንት በሌላ እንግዳ የምንገናኝ ይሆናል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ነው ሩት አቅጅራ ነኝ። እስከ ሳምንት መልካም ሳምንት።